ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ እንደምን ዋላችሁ ማለት ፈልጋለሁኝ ታህሳስ 25 2018 የጋት የውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ ላይክ አድርጉ ሼር አድርጉ ሐሳብ አስተያየታችሁን አካፍሉ የጋት ሚዲያ ሜምበር ሁኑ በሱፐር ቻት በሱፐር ታንክስ ድጋፋችሁን አድርጉ ድጋፍ እያደረጋችሁ ነው የከበረ ምስጋና ያደርሳችሁ ሶስት አጫጭር መረጃዎች አሉኝ የመጀመሪያው ኢትዮጵያ ከዓለም ባንክ ሞሮለስ በድጋፍ መልክ የሚገኝ ከአይኤምኤፍ ከዓለም አቀፉ የገንዘብ ድርጅት በአነስተኛ ወለድ የሚገኝ እንዲሁም ከአፍሪካ ልማት ባንክ ከሀገራት በሁለትዮሽ ግንኙነት በተለይ ከኢምፖርት ኤክስፖርት ባንኮቻቸው የልማት ብድር ወይ አንዳንድ ጊዜ ኮመርሻል ሎን የሚባለው ማለት ነው እና ሌሎች ደግሞ እነዚህ ፕራይቬት ዩሮ ሆልደርስ የሚባሉ የፕራይቬት የዩሮ ቦንድ በብድር ይገኛሉ ያው የተለያዩ የፋይናንስ ምንጮች አሉ ከነዚህ ውስጥ ከቡድን 20 አበዳሪዎች ጋር ኢትዮጵያ የዳ ሽግሽግ አድርጋ ነበር የምታስታውሱት ነው ይሄ G20 ኮመን ፍሬምወርክ ዴብት ትሪትመንት የሚባለው የብድር ወይም የዕዳ ሽግሽግ አድርጋ ነበር በዛ ወደ 3.5 ቢሊዮን የአሜሪካ ዶላር እፎይታ የሚሰጥ አንደኛ የመክፈያ ጊዜውን የሚያራዝም ሁለተኛ ደግሞ የዕዳ ምጣኔውን የሚያሻሽል በዛ ሂደትም ደግሞ የተወሰነ ቅናሽ የሚያሳይ ያው በሀገራት ከአበዳሪ ሀገራት ጋር በሚኖር ልዩ ልዩ ስምምነት በዚህ መሰረት ከቻይና ከፈረንሳይ ከህንድ ጋር ስምምነቶች ተካሂደዋል ማለት ነው ልክ በተመሳሳይ ታስታውሱ ከነበረ ኦልሞስት ከ6 ከ7 ወር በፊት ኢትዮጵያ 33 ሚሊዮን ዩሮ መክፈል አቃታት እየተባለ አምሶሪ እኔ ሁሉ ጊዜ ስማቸውን መጥራት ነውር ነው ግን ባንዳዎች ሲያጮጩት ነበር ያኔ ረባካችሁ 33 ሚሊዮን ዶላር ለኢትዮጵያ በጣም ቀላል ነው 33 ሚሊዮን ዩሮ የኢትዮጵያ አየር መንገድ የሚሰራው ግዴለም የኢትዮጵያ አየር መንገድ እንኳን ባይሰራው ከወርቅም ከቡና ሽያጭም የሚገኝ ነው ያን ያህል የሚከብድ አይደለም ይልቁኑ በዚህ በዴብት ትሪትመንት ወይም በዳ የብድር ሽግሽግ ላይ ያንደኛው እየከፈሉ ያንደኛው አለመክፈል አስቸጋሪ ስለሚሆን ነው እንግዲህ አሁን እንደ ግለሰብ ዓለሙና ከበደን ዕዳ አሸጋሽጉልኝ እያልኩኝ ካልማዝ የተበደርኩትን ብር መክፈል ታዲያ ለምን ያልማዝን እየከፈልክ ብለው ዓለሙና ከበደ ቻሌንጅ ዳርጉታው ይሄን ሜታፎር ወደ አበዳሪዎቹ ሰዱት የዓለም አቀፍ ፍሬምወርክ አለ ሶ በዚህ ረገድ የ1 ቢሊዮን ዩሮ የኮመርሻል ሎን በሉት ዙሮ ያኔ ብድሩ የተገኘው ለኮይሻ ግድብ ለመገንባት በሚል ነው ብድሩ ግን በትክክል ወደ ስራ ውሏል አልዋለም ሌላ ጉዳይ ነው በኢህአዴግ ጊዜ ነው ብድሩ የመጣው በመለስ ዘመን ያው ግን በመንግስት ስትሆኑ በኃይለ ሥላሴ ዘመን የመጣ በደርግ ዘመን ምናምን አይባልም ጀስ መንግስት ነው የተበደረው ያ ብድር በትክክል ለስራው ውሎ ቢሆን ፕሮጀክቶች አፈጻጸማቸው የተሻለ ቢሆን ብድሩ መመለስ ይቻል ነበር ያልሆነም ዙሮ ዋናው ነገር ይሄንን 1 ቢሊዮን ዩሮ የነበረውን ብድር ሽግሽግ ማድረግ ስምምነት ላይ ተደርሷል ይሄ አንድ በጣም ከኢትዮጵያ ደረጃ ስኬት ነው ማለት ነው የክሬዲት ሬቲንጋችንንም የሚያሽሽል ተጨማሪ ብድር ተጨማሪ እርዳታ ድጋፍም ለማግኘት መልካም ነገር ነው የሚሆነው እንግዲህ ለአንዳንድ ፕሮጀክቶች ኢትዮጵያ በተለይ የዚህ ሀገር በቀል ኢኮኖሚ ማሻሻያው በጥሩ ምዕራፍ ላይ በመሆኑ አስገዳጅም ስለሚሆን አንዳንድ የንግድ ብድሮች ሊኖሩ እንደሚችሉ መጠበቅ ይጠበቅባቸዋል እስከዛሬ ኢትዮጵያ ለባለፉት 7 ዓመት አንድም ሳንቲም በንግድ ወይም በኮመርሻል ሎን አልተበደረችም ግን በቀጣይ ከሰፋፊ ፕሮጀክቶች ስለሚኖሩ እነሱን ለማስፈጸም የኮመርሻል ሎን የመኖር እድሉ ከፍ ያለ ነው ይሄንን ካልኳችሁ እንግዲህ ጀነራሉ ይሄ ትውልድ በመጪው ትውልድ ምናምን ሳይሆን ይሄው ትውልድ ራሱ አሁን ያለው ትውልድ በግፍ ያጣውን የባህር በሩን ለማስመለስ ዝግጁ መሆን እንዳለበት ካደራ ጭምር አሳስበዋል ማለት ነው እንግዲህ ምንድነው የሚለውን አጠር ያለ መረጃ ልስጣችሁ ሜጀር ጀነራል ተሾመ ገመቹ
በኢትዮጵያ መከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ናቸው። በሌላ መልኩ የኢትዮጵያ መከላከያ ሰራዊት ከሌሎች የዓለማችን ሀገራት በሚኖረው ግንኙነት የኢትዮጵያን ብሔራዊ ጥቅም የኢትዮጵያን ፍላጎት በተለይ በዋነኝነት ከደህንነት አንጻር ግንኙነት የሚፈጥሩ ናቸው። ታስታውሳላችሁ ከዚህ በፊትም ቀይ ባህርን በተመለከተ ሰፋ ያለ ትንታኔ የሰጡ አንዳንዴ አንደበታቸው የሚያምር ጀነራል ናቸው እና እሳቸው ምንድነው ያሉት? ኢትዮጵያ ከባህር ጋር ያላት ትስስር ያላት ግንኙነት በታሪክ የታወቀ የተረጋገጠ ምንም አይነት ምስክርነት ዶክመንት ማገላበጥ የሚያስፈልገው አይደለም። ነገር ግን ይህንን የባህር በራችንን በግፍ አጥተነዋል። ታሪካዊ ጠላቶቻችን ከውስጣችን የፈለቁ ባንዳዎችን አቀናጅተው የባህር በርን ያህል ትልቅ ነገር እንዲሁ እንደ ተራ ነገር እኔ አሁን አንዳንድ ኢህአዴግ ለነገሩ የባህር በርን የሰጠ ለባድሜ ይዋጋል። ትልቁን በአመት ለምሳሌ ዛሬ በካሽ ደረጃ 2 ቢሊዮን ከዛ በላይ እና ደግሞ ስትራቴጂካሊ የህልውናውን ጉዳዩን ተተነው እሱን ሰጥቶ ለባድሜ ወይ የሆነ ነገር ባለ 5 ነጥብ አወጣ አስተዋዩ መሪ ምናምን ታላቁ መሪ የሚሉ እሱን የሚናፍቁም ሰዎች አሉ። ድሮ ጀስት እሱን ተተነው የታሪክ ጠባሳ ነው። ታሪካዊ ጠላቶቻችን ናቸው ከባንዳዎች ጋር ተባብረው አሳልፈው የሰጡ። ከዛ ባለፈ የባህር በራችን ተራ የባህር በር ፍላጎት የወደ ፍላጎት ብቻም ሳይሆን የህልውና ጉዳይ ነው፣ የደህንነታችን ጉዳይ ነው። መስመሩም ቢሆን ይሄ መስመር የዓለም ትልቁ የንግድ መተላለፊያ በተለይ የኃይል የነዳጅ መተላለፊያ መስመር ነው። ለባለፉት 34 ዓመት ኦልሞስት 30 ዓመት በትንሹ እንኳን የሚጨምር የሚቀንሰውን ትተነው ለባለፉት 30 ዓመት $1 ቢሊዮን ገደማ ከፍለናል ብንል 30 ቢሊዮን ዶላር ማለት በትንሹ 6 የህዳሴ ግድብ ነው ወይንም ከዛ በላይ ነው። አሁን እየጨመረ ነው ያለው። ሰው ኢኮኖሚያችን እያደገ በሄደ ቁጥር ወጫችን እየጨመረ ሄዳል። በተመሳሳይ የኢትዮጵያ ኢኮኖሚ እያደገ በሄደ ቁጥር የቀይ ባህር ኦነርሺፕ ከሌለ የጠላቶቻችን ኢትዮጵያን የማጥፋት ሴራ አብሮ እያደገ ነው የሚሄደው። ለምን? ኢትዮጵያ ኢኮኖሚው አደገ ማለት ምን ማለት ነው? ግብርናዋ ይዘምናል ማለት ነው። የኃይል ፍላጎታችን ያድጋል ማለት ነው። የኃይል ፍላጎታችን አደገ ማለት ምን ማለት ነው? ወደ ጎረቤቶቻችን የሚፈሱ ወንዞችን የግድ መገደብ ይኖርብናል። የባህሯ ኮቦ አሁን አንድ ቢጀመራል እሱን መስራት ህዳሴ ግድብ ላይ ተጨማሪ 5 6 7 ቴክኖሎጂ ውስጥ ተከዜ ላይ አዋሽ ላይ ይሄን ስናደርግ ገናሌ ላይ ዳቡስ ላይ ይሄን ስታረግ ጎረቤት የበለጠ ደግሞ ምን እያደረገ ነው የሚመጣው? እየቆለፈ ይመጣል። ሰው እየበለጸክ እያደክ በሄድክ ቁጥር የበለጠ የጠላቶችህ ኢትዮጵያ ላይ ኢትዮጵያን የማዳከም ፍላጎታቸው እያደገ ይመጣል ማለት ነው። ለምሳሌ ኢትዮጵያ ተንፈራፍረን ያው ለዛ የሚያስችል ኢኮኖሚ ገንብተን በለል ላይ ሳይኖረንም ተለቀተንም ምንም ብለን የህዳሴ ግድብ በመገንባታችን ከመጀመርም ወደ ማፋጠናችን ግንባታው ከማፋጠን አልፎ ማስመረቃችን ነው። ከግብጽ በኩል የሚመጡ የፕሮፓጋንዳ ዘመቻ የትጥቅና ስንቅ ድጋፍ የሰሜኑ ጦርነትም ዛሬ በየቦታው ያለው ጠመንጃ የተሸከመው ሁሉም የሚያፏጨው ልማትህ ነው፣ እድገቱ ነው። እድገት ሲመጣ አሁንኛ ምንድነው ብዙ ጊዜ ብዙ የኢኮኖሚስት ባለሙያዎች ተንታኞች ፖለቲከኞች ኢትዮጵያ ውስጥ ምን ይላሉ? አይ ሰላም የሚመጣው የበለጠ ኢኮኖሚያችን ሲያድግ ነው። ወል ጥሩ ነው። ነገር ግን በኢትዮጵያ የጂኦፖለቲካ ቀጠና በኢትዮጵያ አቀማመጥ የተራራ ሀገር መሆኗ ወንዞች በሙሉ ወደ ጎረቤት ሀገር መፍሰሳቸው ትልቅ ህዝብ መያዛችንና ሰፋፊ እርሻ መካናይዜሽን ኢሪጌሽን ይሄ ስለሚያስፈልገን የህልውና ጉዳይ ነው፣ የደህንነት ጉዳይ ነው ሲባል ይሄ አሊያ መደየት ነው የሚኖርብን ማለት ነው። እንደ ሀገር ለመኖር ሀብታችንን እያወጣን በማዕድንም በኢንዱስትሪውም በቱሪዝሙም በማኑፋክቸሪንግ በአይሲቲ በሁሉም የኢኮኖሚ ማዕዘኖች እያደግን በሄድን ቁጥር ወደ ቀይ ባህር ካልተመለስን የደህንነት ዳይሌማ ሴኩሪቲ ዳይሌማ የበለጠ እያደገ ነው የሚሄደው። ብሔራዊ አጀንዳ ነው። የባህር በር ጉዳይ የፖለቲካ መጠቀሚያ ሊሆን አይገባም። የባህር በር ጉዳይ መሪው እንደ ዜጋ ያነሳዋል፣ መሪው እንደ ሀገር መሪ ያነሳዋል፣ የፖለቲካ ፓርቲው እንደ አንድ የፖለቲካ ፓርቲ የሚያነሳው እንጂ የፉክክር የብሽሽቅ የፖለቲካ መጠቀሚያ አይደለም። የቀይ ባህር ጉዳዩ የኢትዮጵያ ጉዳይ ነው። የዛሬውም ትውልድ ጉዳይ ነው። የዛሬው ትውልድ የቀይ ባህርን ሲያስመልስ የመጪውም ትውልድ አጀንዳ ነው
የሁሉም የአርሶ አደሩም የነጋዴውም የወጣቱም ያረጋው የሁሉም የህፃናት ሁሉ ጉዳይ ነው። ይሄ ትውልድ ለነገ ለዛሬ ሳይል አሁኑኑ ወገቡን ጠበቅ አድርጎ ማስመለስ መቻል አለበት። የውጭ ጉዳይ ሚኒስትሩ ክቡር ዶክተር ጌዲዮን ጢሞቴዎስ በህዝብ ተወካዮች ምክር ቤት በቀረቡበት ወቅት ያሉትን የምታስታውሱ ነው። አሁን ጥያቄው በዓለም አቀፍ ደረጃ ተቀባይነት አግኝቷል። ወደ አፈጻጸም ምዕራፍ ገብተናል። እንዴት እንፈጽመው በሚለው ላይ እየተነጋገርን ነው። ይህንን እያየን ነው የሚል ያስቀመጡት አለ። በዚህ ረገድ ይሄ ትውልድ የመጪው ትውልድ ምናምን ቀርቶ ይሄ ትውልድ ለዚያውም ሆፕፉሊ በዚህ ዓመት ኢትዮጵያ የባህር በር ባለቤት ትሆናለች የሚል እምነት አለኝ። ያው የኔን እምነት ነው የምነግራችሁ። የዓለም የፖለቲካ ልውውጥም ኃይል ያለው እውነት አለው ወደሚል እየተሄደ ነው ያለው። እንግዲህ ዛሬ ሁላችሁም እየተከታተላችሁት እንዳላችሁት አሜሪካ ከ1989 ፓናማን በቀጥታ በወረራ ተቆጣጥራት ነበር በ1989። ከዛ በኋላ በቀጥታ የአሜሪካ ጦር በደቡብ አሜሪካ ሀገራት ላይ ጣልቃ ገብቶ ድብደባ መፈጸም ብቻም አይደለም፣ የኮሚኒስት መሪ የሆነውን የቬንዙዌላ ፕሬዚዳንት ኒኮላስ ማዱሮ እና ባለቤቱን ወደ አሜሪካ መውሰዱ እየተረጋገጠ ነው። እንግዲህ በዛው በአሜሪካ ፍርድ ይጠብቃቸዋል እየተባለ ነው። እንደምታውቁት እንግዲህ አንዳንዶቹ ድብደባው መቀጠሉን እየገለጹ ነው። አይ የለም አሜሪካ ሚሽኗን አሳክታለች፣ በዚህ መሰረት ድብደባው ቆሟል የሚል ጉዳይ አለ። እስካሁን የኮሎምቢያ መንግስት ብቻ ነው ተቃውሞውን የገለጸው። ከዛ በዘለለ ግን እኚህ ኒኮላስ ማዱሮ ቻይና ድረሽልኝ፣ ራሽያ ትድረስልኝ፣ ኢራን ትደግፈኝ የሚል ተደጋጋሚ መግለጫ ሲያወጡ ነበር። ማንም አልደረሰላቸውም። እንግዲህ ትልቅ ኢንቨስትመንት ትልቅ እንደ ስትራቴጂክ አድቫንቴጅም ቻይና ቬንዙዌላ ውስጥ አለ። ግን ቻይና ምንም አላደረገ። ሰው ዓለም አንዳንድ ጸሐፊዎች ዓለም ባይፖላር ሆኗል፣ ከዩኒፖላር ወደ ባይፖላር አድጓል የሚል አለ። ግን ስቲል ዓለም ዩኒፖላር አሜሪካ መራሽ ነው ያለው። ይሄ የሚፈጥረው ጉዳይ እንግዲህ አክቹዋሊ እኔ ፖለቲካሊ የሪያሊዝም እንዲያው ከዛም ባለፈ የኒዮ ሪያሊዝም ተከታይ ነኝ። ኃይል ያለው ጉልበት አለው ብዬ ኃይል ያለው እውነት አለው ጉልበት ያለው ጉዳዩን ማስፈጸም ይችላል ብዬ የማምን ሰው ነኝ። እኔ ኢትዮጵያ ጠንክራ ወጥታ ከሌላ ሀያላን ከሆኑ ሀገራት ጋር ከአሜሪካ ጋር ከተስማማ ከእስራኤል ጋር ከተስማማ ሌላው ጉዳይ የፖለቲካ ጉዳይ ነው። አሁን ለምሳሌ ከዚህ ከንትን ጋር ስናይ አሜሪካ እስራኤል የፈለገችውን የዲፕሎማሲ ግንኙነት የመመስረት መብት አላት ብላ ነው ያለፈችው። ሌሎች ተቃውሙ ምን አደረጉ? ምንም። ሐሰን ሼክ መሐመድ የኃይል እርምጃም ልንወስድ እንችላለን የሚል አስቀምጧል። እንግዲህ የኃይል እርምጃ በእስራኤል ላይ አይሆንም ሆፕፉሊ በኃይል የሶማሊያ መከላከያ ኃይል ተጠራርጎ ሶማሌላንድን እንገልፍ አድርጎ ወሮ ሊያካትት እንደሆነ ሊሆን አይችልም። ሻቢያ ወጥሮ የያዘው ኃይል ስለሆነ ማለት ነው። ከዛ ባለፈ ሻቢያም ሴት ወንድ ሳትሉ አረጋዊ በሁሉም እድሜ ያላችሁ ወታደራዊ ስልጠና ያላችሁ ጠመንጃችሁን አንሱ፣ ጠመንጃ እንሰጣለን፣ ጠመንጃም ወታደራዊ ስልጠናም ለሌለ ሁለቱንም ለማቅረብ ዝግጁ ነን በሚል ጥሪ እያወጣ ነው። የሐሰን ሼክ መሐመድም ተመሳሳይ የሚመስል ነገር ብዙ ውጤት የሚያመጣ አይመስለኝም። ኢትዮጵያ አስቀድሜ ካልኳችሁ ከዚህ ከቀይ ባህር አንጻር ከእስራኤል ጋራ ከአሜሪካ ጋራ ጉዳያችንን በደንብ መሸጥ ከቻል ኢሳያስ አፈወርቂን ልክ እንደ ኒኮላስ ማዱሮ ከነ ባለቤቱ አንስቶ ኢትዮጵያ ውስጥ አምጥቶ ለፍርድ ማቅረብ የሚከብድ አይመስለኝም። ለምን የኢትዮጵያ ዝግጅትም በተለይ እነኚህ ሰርጂካል ኦፕሬሽን የልዩ ዘመቻ ስልጣኞች በጋለ በፋመ ጦርነት መካከል ገብተው ማርሽ የሚቀይሩ ኢቭን አንዳንዴ ራሳቸውን እስከ መሰዋት ጭምር ደርሶ ማለት ነው። ዝግጅታችን ወደዛ ነው። ግን ወደ አፈጻጸም ሂደቱ ምን ይመስላል በሚለው ብዙም ኪሳራ ሳይኖር ውድመትም ሳይመጣ ሆፕፉሊ እኔ ተስፋ የማደርገው ወደ ድርድር ቢገባ ኢሳያስ አፈወርቂ መልካም ነው የሚል እምነት አለኝ። ከዚህ ከየመን ጋራ ተያይዞ በዩናይትድ አረብ ኤሚሬት የሚደገፈው የሳውዘርን ትራንዚሽን ካውንስል እና በሳውዲ አረቢያ የሚደገፈው የፕሬዚደንሻል ሊደርሺፕ ካውንስል ሁለቱ ወደ ግጭት ውስጥ ገብተዋል። የሳውዘርን ትራንዚሽን ካውንስሉ በእግረኛ
መጠነ ሰፊ ዘመቻ መጠነ ሰፊ ጥቃት እንደከፈተ እየተጠቆመ ነው ያለው። ወራስ የፕሬዚደንሻል ሊደርሺፕ ካውንስሉ ደግሞ የአየር ላይ ጥቃት በጦር ጀቶች ጥቃት እየፈጸመ ነው። የሳውዘርን ትራንዚሽን ካውንስሉ ያለምንም ቅድመ ሁኔታ የሀገርነት ደቡብ የመን መቀመጫዋን ኤደን አድርጌ አውጃለሁ ማለቱን ተከትሎ ጥሪ ቀርቦለታል ወደ ሪያድ እንዲመጣ በሳውዲ አረቢያ በኩል። ይሄ እንግዲህ አካባቢው ላይ ያለው አንዱ በቀይ ባህር ቀጠና ያለው ፈተና ነው። ሱዳን ላይ ያለውን የምታውቁ ስለሆነ በተደጋጋሚ ያነሳ ነው። የዚህ የደቡብ አሜሪካ ጉዳይ በተለይ የቬንዙዌላ ጉዳይ ዛሬ 6ኛ ቀናቸውን ይዘዋል። በተመሳሳይ ኢራንም አይ ቲንክ ኢራንም በተመሳሳይ ከወዳጆች ጋር ያወራል። ኢራንም በተመሳሳይ አያቶላ ሐሚኒ እሱ አይነት ጉዳይ የሚገጥማቸው ይመስለኛል። ሪጅም ቼንጅ ወይንም የማንሳትና የአሜሪካን ጥቅም እና ጋሮቿን በሚያሳካ ሰው የሚተኩ ይመስለኛል። በተመሳሳይ ሌሎች በቀጠናዊ ጉዳዮች ላይ ያሉት እነዚህም ፈተና ያለ ይመስለኛል። የዓለም ፖለቲካ እጅግ በፍጥነት እየተለዋወጠ ነው። የኛ ደንቆሮች ግን የዓለም ፖለቲካ እንዴት እየተለዋወጠ እንዳለ በትክክል ተገንዝበው የኢትዮጵያ ብሔራዊ ጥቅም እንዲህ አይነት ጉዳይ ምናልባት ከ50 ዓመት አንዴ ከ100 ዓመት አንዴ ነበር ሁልጊዜ እላችኋለሁ። ግን አሁን ከ50 ዓመት አንዴ ሊያጋጥም በሚችለው ይህ ማዕበሉ ከመርጋት በፊት ኢትዮጵያ ቦታዋን እንዲኖራት ቦታዋን እንድትዝ ከማድረግ ይልቅ ለመለላክ እየሞከሩ ነው። ይሄ አይ ቲንክ በቅርቡ በአጭር ጊዜም በአማራ ክልል ያለውም ተለላኪ በትግራይ ክልልም በኦሮሚያ ክልልም ያለው ተለላኪ ሆፕፉሊ የሚጠረግ ይመስለኛል። ከትግራይ ጋራ ተያይዞ በትናንትናው ዕለት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ አዲስ አበባ ገብተዋል። በዚህ አዲስ አበባ በሚኖራቸው ቆይታ በጸጥታ ጉዳዮች በብሔራዊ ባንክ ጋራ በተለይ ከዚህ ከነጋዴዎች ጋራ በመያያዝ የብድር አመላለስ እነኚህ ባንኮችም ጨራታ እያወጡ ስለሆነ ስራ ስላልሰራን በሚል ብድር ይራዘምልን የሚሉ ጉዳዮች አሉ። ከተፈናቃዮች ጋራ የሰብአዊ ድጋፍ በዚህ ጉዳይ ላይ እንደሚወያዩ ይጠበቃል። ከገንዘብ ሚኒስትር፣ ከመከላከያ ሚኒስትር፣ ከብሔራዊ ባንክ እና ከባንኮች በተለይ ትግራይ ክልል ውስጥ በስፋት የሚንቀሳቀሱት ወጋገን ባንክ፣ የኢትዮጵያ ንግድ ባንክ እና አንበሳ ባንክ ናቸው። ከነሱ ጋር እንዲሁም ከብሔራዊ ባንክ ጋር በዚህ ሰፊ ውይይት እንደሚኖር አንዳንድ መረጃዎች ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር እንደሚወያዩ ነው መረጃዎች የሚያሳዩት። ሆፕፉሊ ውጤታማ ጊዜ እንዲኖራቸው ነው ተስፋ የማደርገው። መሆንም ያለበት እሱ ነው። እንግዲህ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በባለፈው ያደረጉት ውይይት እጅግ ፍሬያማና ውጤታማ በመሆኑ ጽንፈኛውን የህወሓት ቡድን ተለላኪ የሆነውና ዘረፋ ላይ የተሰማራው የፖለቲካና ሚሊተሪ የወታደር ጃኬትም የፖለቲካ ጃኬትም አለኝ የሚለውን ቡድን አላስደሰተም። ከዚህ አንጻር እንግዲህ ውጤቱን የምናየው ይሆናል ማለት ነው። በተለይ ከዚህ ምናልባት እንደመጨረሻ ተጨማሪ ዝርዝር መረጃ በኋላ በጋት ዕለታዊ ወደ እናንተ አደርሳችኋለሁ። በኬንያ የኢትዮጵያ ኬንያ ላይ ያሉት በሶማሊያ የኢትዮጵያ አምባሳደር ከኬንያ ቢቢሲ ደውሎላቸው ነበር እና ደውሎ ምንድነው የኢትዮጵያ አቋም እስካሁን አልተገለጸም፣ ምን አስባችኋል የሚል ጥያቄ ጠይቋቸው ነበር። ቢቢሲ አፋን ኦሮሞ ማለት ነው። እና እንግዲህ ሱሌማን ደደፎ ምንድነው ያሉት? አንደኛ እኛ እስራኤል ለሶማሌላንድ እውቅና እንደምትሰጥ ምንም አይነት መረጃ አልነበረንም። ነገር ግን አሁንም እስራኤል ለሶማሌላንድ የሰጠችውን እውቅና ቀድመን አላወቅንም። ኢትዮጵያ ግን ምንድነው ምን አይነት ውሳኔ ላይ መድረስ አለብን በሚለው ጉዳይ እያጤነው ነው በጥልቅ ሁኔታ ምንድነው የሚሉት? ምናልባት ኮት ላድርግላችሁ ከቢቢሲ ያገኘሁትን መረጃ ማለት ነው። በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌማን ደደፎ ከቢቢሲ አፋን ኦሮሞ ጋር በነበራቸው ቃለ ምልልስ ወቅት
ስለ እስራኤል እውቅና ምንም አይነት መረጃ አልነበረንም። ከቀሪው ዓለም ጋር ዜናውን እንደሰሙ በመግለጽ ስለ ጉዳዩ ኢትዮጵያ ምንም አይነት እውቅና የላትም። በአፍሪካ ቀንድ የሀያላን ሀገራት ፉክክር እየጨመረ መምጣቱን እንዲሁ ለቢቢሲ አፋን ኦሮሞ ገልጸዋል። የሀገራቱ ነጻነትና ሰላም ቅድሚያ ሊሰጠው እንደሚገባም እንዲሁ አስገንዝበዋል። እስራኤል ለሶማሊላንድ የሰጠችውን እውቅና ሶማሊያን ጨምሮ የተለያዩ እንግዲህ ጋድም፣ አፍሪካ ህብረትም፣ የኦአይሲ ኦርጋናይዜሽን ፎር ኢስላሚክ ኮኦፕሬሽን በሀገራት ደረጃ ጅቡቲ በዋነኝነት ከፊቱ ነው እየመራ ነው ያለው። ያው ዝርዝሩን ለምን የሚለውን በደንብ አይተናል። ኤርትራ ቻይና ድረሽ ብላ ነበር። ቻይና እንኳንስ ኤርትራ ምንም ጠብ የሚል ነገር የሌላት ስትራቴጂክ ሎኬሽኗን እንኳን በደንብ አድርጋ ተጠቅማ ማለት እንዲሁ ከኢትዮጵያ ጋር ከሌላው ጋር ወዳጅ መሆን ትችላለህ። ከኢትዮጵያ ጋር ግን እንዴት ጠላት ትሆናለህ? እና ትልቅ ኦይል ሪዘርቭ ያለው በዓለም ቬንዙዌላ ነው። 303 ቢሊዮን ባሬልስ በርሚል ነዳጅ አለው። ይሄ ነው እንግዲህ ጥናቱ የሚያሳየው። ሳውዲ አረቢያ 267 ነው። ዘን ኢራቅ 145፣ ኩዌት 102፣ ኢራን ሶስተኛ ነው ወደ 209፣ ዩኤኢ 113፣ ሩሲያ 80፣ ካናዳ 163 ቢሊዮን ባረል፣ እንደ አሜሪካ ራሱ 74 አለው። ሶ ከሳውዲ አረቢያ ጋር የፔትሮ ዶላር አግሪመንት ይህንን በ1973 ገደማ አይ ቲንክ ያ ስምምነት አላቸው። ቬንዙዌላ ላይ ከነዳጅ ባለፈ የተለያዩ ማዕድናት ሬር እርዝ ሚኔራልስ አሉ አሜሪካኖች በጣም የሚፈልጉት። ሶ ምንድነው ለቬንዙዌላም አልደረሰም ለማለት ነው። ድሮ ኤርትራ ቻይና ድረሽ ከማለት ባሻገር በግልጽ ተቃውመዋል ለማለት እንኳን የሚያስቸግር ነው። ዞሮ ድሮ ኢትዮጵያ በጥልቀት እና በስፋት ሁኔታውን እየገመገመች ነው። እንደ ማንኛውም የዓለም ሀገር ከሚዲያዎች ነው የሰማን በሚል የገለጹበት ሁኔታ አለ። የቬንዙዌላን ጉዳይ የኒኮላስ ማዱሮን ጉዳይ የት ነው ያለው የሚለው ያው ከቬንዙዌላ ወጥቷል የሚል አዳዲስ ደግሞ ሌተስ በአሜሪካ ፍርድ ቤት ይታያሉ የሚል ድብደባውን በሁለት መልኩ አንዳንዶቹ ይቀጥላል እያሉ የሚገልጹ አሉ። ዌራስ አይ ቲንክ ማርኮ ሩቢዮን ደግሞ ኮት እያደረጉ አንዳንዶች ኖ እኛ አሁን ጉዳዩን አሳክተናል ማለት ማዱሮን ወስደናል ወደ ፍርድ ቤት እናቀርባለን የሚል ጉዳይ አለ። ግን የመከላከያ ሚኒስትሩም የቬንዙዌላ መከላከያ ሚኒስትርም በተመሳሳይ አሁን ሌትሊ እየወጡ ያሉ መረጃዎች ምንድነው ስልካቸው አይሰራም። ስለዚህ አብረው ተወስደዋል ወይንስ ማዘዣ ጣቢያዎች ሲደበደቡ ስለነበረ በዛ ጉዳት ደርሶባቸዋል የሚለው አልታወቀም። ምናልባት ማን ሊሆንስ ማን ሊተካቸው ይችላል የሚለው እንግዲህ ታስታውሳላችሁ ማሪያ ኮሮና ማቻዶ የሚባሉት የተፎካካሪ ፓርቲ መሪ እና የባለፈውን አመት የ2025ን የሰላም ኖቤል ሽልማት ያሸነፉት እና መታሰቢያነቱም ለዶናልድ ትራምፕ ይሁንልኝ ለዶናልድ ትራምፕ እና ለቬንዙዌላ ህዝብ ያሉት እሳቸውን አምጥታ አሜሪካ ታስቀምጣለች ወይንስ ሌላ ምን ይሆናል የሚለውን ዲቨሎፕመንቱን እየተከታተልን ወደ እናንተ አድርሳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ታንክ ዩ